ተነስተልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው የብሩህ ተስፋ ፕሮግራማችን ከአዲስ እንግዳ ጋር ወደናንተ መተናል። በዘንድሮ እንግዲህ ለ34ኛ ጊዜ በዓለም አቀፍ ደረጃ በሀገራችን ደግሞ ለ33ኛ ጊዜ የተከበረውን ዓለም አቀፍ የአካል ጉዳተኞችን ቀን በማስመልከት እንግዲህ በመቀሌ ከተማ ተከብሮ እንዳለፈ ይታወሳል። ከሱም ጋር በተያያዘና ጠቅላላ ያሉ ሀሳቦችን የነበሩትን ቆይታዎችን በተያያዘ ከእንግዳችን ጋር አብረን ቆይታ ምናደርግ ይሆናል። እንግዳችን ራሷን ታስተዋውቅልናለች። ስሜ የወይን ሸበዙ ባላለው የፍኖተ ተሃድሶ ለአካል ጉዳተኛ ሴቶች ማህበር መስራችና ስራ አስኪያጅ ነኝ። ስለመጣሽ ደስ ብሎኛል። እንኳን ደህና መጣሽ። አመሰግናለሁ። እሺ እስቲ እንግዲህ ዘንድሮ ለ33ኛ ጊዜ በሀገራችን ተከብሮ አልፏል ዓለም አቀፍ የአካል ጉዳተኞች ቀንና መቀሌ ላይ ነበርሽ። እንዴት ነበረ? መቀሌ ላይ ተገኝቼ ነበረ። ፕሮግራሙ ጥሩ ነበረ። እንግዲህ ዞሮ አመትን ጠብቆ የአካል ጉዳተኞችን ቀን ማክበር አይደለም መሰረታዊ ዓላማ የአካል ጉዳተኞችን ችግር እንደ ህብረተሰብ፣ እንደ ሀገር፣ እንደ ግል የተቻለንን አያቅማችንን ተሳትፎ አድርገን የአካል ጉዳተኛ ችግሮችን መቅረፍ ነው። አካል ጉዳተኞች በማንኛውም በማህበራዊና ኢኮኖሚያዊ እንቅስቃሴ ውስጥ የበኩላቸውን ተሳትፎ እንዲያደርጉ ለማሳወቅ በርዕሰ ጉዳዩ ዙሪያ ለመወያየት ነው። እስቲ አንቺ ውስጥ አሁን የምትሰሪያቸው ድርጅት አለሽ። በዛ በፍኖተ ለአካል ጉዳተኞች ናቸው ያልሽ ፍኖተ ለአካል ጉዳተኞች የምታረጋቸው ገዛዎች ይኖራሉና ማን ናቸው አንቺ ስር ያሉት አካል ጉዳተኞች? ማለት አካል ጉዳት ሲባል ብዙ አይነት አካል ጉዳተኞች አሉ አይደል እንዴ? እንቅስቃሴ ያለ፣ መስማት የተሳናቸው አለ፣ አይነ ስውራን አሉ፣ ማየት መስማት የተሳናቸው አሉና የትኛው ላይ ነው ፎከስ አድርገሽ አንቺ እየሰራሽ ያለሽው? እንግዲህ ፍኖተ ተሃድሶ ለአካል ጉዳተኛ ሴቶች ማህበር የተቋቋመበት መሰረታዊ ዓላማ የአካል ጉዳተኛ ሴቶችን የስነ ልቦና ማህበራዊና ኢኮኖሚያዊ ችግሮቻቸውን በትምህርት በተለያዩ ስልጠናዎች አቅማቸውን በመገንባት አምራች ዜጋ እንዲሆኑ ጥረት ማድረግ ነው። እንግዲህ በዚህ ዙሪያ ሁሉንም የአካል ጉዳተኞች ከሞላ ጎደል አቅፈናል ማለት እንችላለን። በተቋማችን ውስጥ አይነ ስውራን ልጃገረዶችን እናስተምራለን። የተወሰኑት በቅርብ ጊዜ የገቡት በተቋሙ ውስጥ የብሬልና ተጓዳኝ ትምህርቶችን የሚከታተሉ ሲሆኑ የተቀሩት ደግሞ በመንግስት ትምህርት ቤት ውስጥ መደበኛ ትምህርት ይከታተላሉ። ሌሎቹ መስማት የተሳናቸው፣ የተለያየ እንቅስቃሴ ችግር ያለባቸው፣ የእጅ፣ የእግር፣ የጀርባ፣ የደረት ጉዳት ያለባቸው፣ አቅማቸው የሚፈቅድ የአእምሮ እድገት ውስንነት ያለባቸው ሴቶች ደግሞ የሙያ ስልጠናን እያገኙ ወደ ስራ እንዲገቡ እናስችላለን። ለዚህም እንግዲህ የዛሬ ሳምንት 10 የሚሆኑ አካል ጉዳተኛ ሴቶችን አስመርቀን ወደ ስራ እንዲገቡ አድርገናል። መጠነኛ የሆነ የገንዘብ ድጋፍና የቁሳቁስ ድጋፍ አድርገን ወደ ስራ እንዲገቡ አድርገናል። መንግስትም ደግሞ ይሄንን ጥረታችንን አይቶ የቦታና ሌሎች የቴክኒክና የሙያ ድጋፍ ያደርግላቸዋል። በዚህ ረገድ መንግስትንም ማመስገን እወዳለሁና ለጥያቄሽ ሁሉንም አካል ጉዳተኞች በአቅም በፈቀደ መጠን እናካትታለን። ምናልባት ብዛታቸው ጥቂት ሊሆን ይችላል በቁጥር ግን ሁሉም አካል ጉዳተኛ ሴቶች ተመሳሳይ የሆነ ችግር ስለሚጋሩ አንዱን ካንዱ መለየት ይቸግራል። ያልዳሰስነው ክፍል ቢኖር ተደራራቢ የአካል ጉዳት ያለባቸውን በተገቢው መንገድ ማገዝ አልቻልንም። ምክንያቱም ስፔሻሊስት የለንም እኛ እና እነሱን ደግሞ በቤታቸው ሆነው ቤተሰባቸው ጋር ሆነው ትንሽ የሆነ የገንዘብ ድጋፍ እናገኛለን። ወደፊት ግን ቴክኖሎጂ እገዛ ካገኘን፣ የባለሙያ እገዛ ካገኘን እነሱንም የማቀፍ ዓላማ አለን። ይሄ ድርጅት ከተቋቋመ ምን ያክል ጊዜ ሆኖ? ፍኖተ ለአካል ጉዳተኞች ማህበር የተቋቋመው በ1999 ነው። አሁን 19 አመቱ ነው። ወደፊት እንግዲህ 20ኛ አመታችንን ስናከብር ደግሞ ትገኙልናላችሁ ብለን እናምናለን። በጣም በደስታ። እስከዛሬ ታዲያ በ20 አመት ጉዟችሁ ውስጥ ምን አሳለፋችሁ? በርካታ ጥረቶችን አድርገናል። እንዳልኩሽ ተማሪዎችን እናስተምራለን። በጎዳና ላይ በመጽዋት ጠባቂነት የሚኖሩ አካል ጉዳተኛ
ሴቶችንም ሆነ ወንዶቹን የብሬል ትምህርትና ሌሎች ትምህርቶችን እንሰጥ ነበረ ሽሮ ሜዳ አካባቢ። እንዲሁም ደግሞ የተለያየ ሙያ ስልጠና፣ በቆዳ ስልጠና፣ በተለያዩ የእጅ ስራዎች፣ በልብስ ስፌት፣ በሸክላ ስራ፣ በጸጉር ስራ፣ በምግብ ዝግጅት በመሳሰሉት አሰልጥነን አቋቁመናቸዋል። እንዲሁም ደግሞ ለዓይነ ስውራን በኮምፒውተር በጃውስ የታገሰ የኮምፒውተር ስልጠና አግኝተው የቴክኖሎጂ ተጠቃሚዎች እንዲሆኑ ያደረግነው ጥረት አለ። ሞቢሊቲ ኦሪየንቴሽን እየሰጠን ደግሞ አካል ጉዳተኞች ከጥገኝነት ነጻ ሆነው በተወሰነ መልኩ ነጻ ሆነው በራሳቸው ከቦታ ቦታ እንዲንቀሳቀሱ ያደረግነው ጥረት አለ። ምንድነው ግን ምን ያክል ተማሪዎችን አሁን አውጥተሻል? ወይም በራሳቸው በቅተው እንዲወጡ ከናንተ ከገዛ ውጭ እንዲሆኑ አድርጋቸዋል? በቁጥር መታቂያቸው ከሆነ እንዴ? በቁጥር እንግዲህ ሊስት ማየት አለብኝ፣ ግን እውነት ለመናገር በመቶ የሚቆጠሩ ዓይነ ስውራን ወደ ተቋም እንዲገቡ ወደ ከፍተኛ ትምህርት ተቋም እንዲገቡ አድርገናል። ተመርቀውም ጥቂት ናቸው እንጂ ተመርቀውም ስራ ላይ ያሉ አሉ፣ በጣም ጥቂት ናቸው። ምናልባት እነሱ ይህንን የተቋም እገዛ ወይም ደግሞ በተቋም ውስጥ ዓይነ ስውራን ልጃገረዶች ተምረው ውጤታማ እንዲሆኑ የምናደርገውን ጥረት ከጀመር ቅርብ ጊዜ ነው። ግን ሌሎች የሙያ ስልጠና ላይ ነበረ ትኩረት ስናደርግ የነበረው። በዛ ግን በርካታ በመቶዎች የሚቆጠሩ ራሳቸውን ችለው ቤተሰብ የሚያስተዳድሩ እንደውም ጥሩ በኢኮኖሚ ደረጃ ላይ የሚኖሩ ብዙ አካል ጉዳተኛ ሴቶች አሉ። የራሳቸው ቤት ሰርተው ገዝተው የሚኖሩ ሴቶችም ማፍራት ይያለው። ራስሽ የመሰረትሽው ድርጅት ነው? አዎ፣ እኔና ጓደኞቼ በዋነኝነት እኔ በሆነም ባለቤቴም አብሮ አለ። ሌሎችም የሱ ጓደኞች የኔም ጓደኞች ሆነን አንድ ላይ የመሰረትነው ነው። ሴት ሆኖ ግን አካል ጉዳተኝነት ኖሮ ማለት ዓይነ ስውር ሆኖ ይህን የሚያክል ተቋም ደግሞ መምራት መቻል ምንድነው ቻሌንጁ? ብዙ ነው ቻሌንጁ። ያ እኔ ያለፍኩበት ቻሌንጅም ነው ወደዚህ ስራ እንድገባ እገዛ ወይም እንድነቃቃ እንድነሳሳ ያደረገኝና በራሱ ሴትነት ጸጋ ነው፣ ግን ከፍተኛ የሆነ የባህል ተጽዕኖ አለ። ፕላስ ደግሞ አካል ጉዳት ወይም ዓይነ ስውርነት ሲታከልበት ደግሞ በርካታ ችግሮች አሉ። በትምህርት ላይ ችግር አለ። በህብረተሰብ ውስጥ ያለ አመለካከት ችግር ነበረ። በተለይ እኔ ተማሪ በነበርኩበት ጊዜ በጣም ከፍተኛ ችግር ነበረ። አሁን ግን ለውጦች አሉ እና ወደዚህ አሁን ወዳለሁበትም ስራ በመገባበት ጊዜ ከባድ ነው ችግሩ። ቀላል ነው የምትየው አይደለም። ግን ችግሮች እነዚህ አሁን አንቺ ያልሻቸው ቻሌንጅ እንድትነቃቂ የበለጠ እንድትሰሪ ያደርጋል እንጂ በስራሽ ላይ ወይም ደግሞ ከአላማሽ ወደ ኋላ እንድትሆኛ አያደርግም። ቻሌንጅ ሰዎችን ያበረታታል፣ ያጠነክራል፣ ወይም ደግሞ ለስኬት ያበቃል ብዬ ነው ማምነው። አልጋማ ባልጋ ከሆነልሽ በዛው ተመቻችቶልሽ ነው የምትተኙ። ጥረት ግን ቻሌንጆች ግን የበለጠ እንድትጠነክሪ ያደርጋል። ከሌሎች ማህበራት ጋርስ ተቀናጅቶ የመስራቱ ነገር እንዴት ነው? አዎ፣ ብቻ ሰርቶ የትም አይደረስ። ስለዚህ እኛ ፍኖተ በዋነኝነት የሚሰራው ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ነው። ለምሳሌ እኛ ልንደግፋቸው ማንችላቸውን ሴቶች ወደ ሌላ ድርጅት ሪፈር እናደርጋለን። እነሱ ደግሞ ተቋም የሌላቸው ከሆነ ህጻናትን ወደኛ ያመጡልናል፣ እኛ እናስተምራለን። እንዲህ በመተጋገዝ ነው እየሰራን ያለነው። ብቻን ተሰርቶ የትም አይደረስም። በየአመቱስ አሁን ገደብ አላችሁ የምትቀበሏቸው ሰዎች? ከተቋም ሲወጡ በቦታው እንተካለን። በተለይ የሙያ ስልጠና በየ3 ወሩ ስለሆነ በየ3 ወሩ 12 ሴቶችን በሙያ እናሰለጥናለን ወይም በቤዚክ ቢዝነስ ስኪል እናሰለጥንና ወደ ስራ እናስገባለን። ተማሪዎችን በሚመለከት ግን ወደ ዩኒቨርሲቲ ሲገቡልን ሌሎች ተማሪዎችን በቦታቸው እንተካለን። ወይም ደግሞ አሁን መንግስት ያቋቋመው ቃሊቲ አካባቢ ዓይነ ስውራን ትምህርት ቤት አለ። እሱም ጥሩ አጋራችን ነው። የ9ኛ ክፍል ሲደርሱልን በእነሱ ቦታ ደግሞ ሌሎች ህጻናት ወይም ልጃገረድ ዓይነ ስውራንን እናስገባለን።
የተለያየ ቦታ ስለምሳሌ አሁን አዲስ አበባ ውስጥ ብቻ ናችሁ እናንተ ያላችሁት? ይሄ ተቋሙ በተለይ ይሄ አይነ ስውራን ትምህርት ቤትን በሚመለከት አዲስ አበባ ብቻ ነው። ግን የሙያ ስልጠና እንደዚህ ግንዛቤ ማስፊያዎችን ግን በኦሮሚያና በደቡብ ሰርተናል። አዎ እኔ ለማለት የፈለኩት በተለይ ትምህርት ቤቶች ላይ ማለት የትምህርት ተደራሽነቱ በጣም አናሳ ነው። እንዳጠቃላይ አካል ጉዳተኞችን ስትመለከች ከአካል ጉዳት አልባው ይልቅና እሱን ተደራሽ ከማድረግ አንፃር ደግሞ አዲስ አበባ የተሻለ ነው ብለን የምንወስደው ከተማ ነው። ግን ሌሎች ክፍለ ሀገራቶች ግን በጣም አስቸጋሪ ነው። አካል ጉዳተኛ ሆኖ ወደ ትምህርት ቤት ለመሄድ ምናልባት የማቴሪያል ችግር ሊሆን ይችላል፣ የአክሰሲብልነት ችግር ሊሆን ይችላል እና የሚሄዱበት ሁኔታ በጣም ጠባብ ስለሆነ የእናንተ ተቋም እዛ ድረስ ሄዷል ወይ? ትምህርቱ ላይ ምን ያክል ገፍቷል ለማለት ነው? በተቋም ደረጃ እዚሁ እኛ ጋር ነው አዳሪ ትምህርት ቤቱ ያለው እኛ ጋር ኢንክሉሲቭሊ ነው። አዳሪ እንኳን ማለት አትችልም። ምክንያቱም እኛ ጋር ይማራሉ። እኛ ጋር የምግብ፣ የአልባሳት፣ የመጠለያና የተለያዩ የትምህርት መረጃዎችን ያገኛሉ። የሚማሩት ግን ውጭ ነው። ይሄ ውስን ልጆችን ነው ሊያካትት የሚችለው። እንዳልሽው አካል ጉዳተኞችን በሚመለከት ስፔሲፊካሊ ትምህርት ላይ የምንሰራው አይነ ስውራን ላይ ነው። እድሉ ውስን ነው። ስለዚህ የተቋማችንም የመያዝ አቅሙ አነስተኛ ነው። ግን ተደራሽ ለማድረግ በርካታ አይነ ስውራን ልጃገረዶች ወደ ትምህርት እንዲገቡ ለማድረግን የምናደርገው ጥረት ምንድነው? ቤተሰብ ጋር ያሉ የገንዘብ ድጋፍ እናደርጋለን። በክልል ደረጃም ይሁን በአዲስ አበባ ደረጃም ይሁን የቤተሰብ ጋር ያሉ የቤተሰብ እንክብካቤን ፍቅርን እያገኙ እኛ ደግሞ ለኑሯቸው የሚያግዛቸውን ያህል የገንዘብ ድጋፍ እናደርጋለን። ግን ብዙዎች ወደ ተቋም እንዲመጡ ነው የሚፈልጉት። ግን ወደ ተቋም እንዲገቡ የምናደርገው ምንድነው? በአካባቢያቸው ቅድማንች እንዳልሽው ምቹ ትምህርት ቤት ከሌለ፣ ስፔሻል ኒድ ክላስ ከሌለ፣ የማቴሪያል ድጋፍ ማያገኙ አይነት ከሆነ ወይም ደግሞ ወላጆቻቸውን በሞት ያጡ ከሆነ የግድ ወደ ተቋም እንዲገቡ እናደርጋለን። በተረፈ ግን ድርጅታችን የሚያበረታታው ምንድነው? አይነ ስውራንም ቢሆኑ ቤተሰብ ጋር እያሉ እዛው የቤተሰብ ፍቅር እያገኙ ከህብረተሰቡ ጋር አብረው ሆነው በህብረተሰቡ ውስጥ እያለፉ እዛው እንዲማሩ ነው የምንፈልገው። እና የገንዘብ ድጋፍ እናደርጋለን። በክልልም ቢኖሩ ሁኔታቸውን አጥንተን የገንዘብና የማቴሪያል ድጋፍ ለምሳሌ የትምህርት መረጃ መሳሪያዎች፣ ስሌት፣ ስታይለስ፣ የብሬል ወረቀት፣ የኦዲዮ ዲጂታል ሪካርደር የመሳሰሉትን ድጋፎችን እናደርጋለን። ጥሩ ነው። በከፍተኛ የትምህርት ተቋማት ላይ ለምሳሌ ከፍተኛ ትምህርት ተቋማት ስልሽ በዩኒቨርሲቲ ደረጃ እዛ ድረስ ደርሰው እነዚህ አካል ጉዳተኞች የትምህርቱን እድል አግኝተው ከገቡ በኋላ አሁን ቀደም ሲል እንዳልሻቸው የብሬል ወረቀት መጻፊያዎቹን ምናምን ስሌት፣ ስታይለስ፣ ኬኖችን እነሱን ለችግሮች ሊያጋጥሟቸው ይችላል። መስማት የተሳናቸው ደግሞ የምልክት ቋንቋ አስተርጓሚ ላያገኙ ይችላሉ። ግን ማመቻቸት ብቻ ሳይሆን ሄዶ ራሱ እንደ አድቮኬሲ አይነት ስራ እንዴት ነው ማቴሪያሉን ሙሉ ማድረግ ብቻ ሳይሆን መንገር በራሱ አድቮኬት ማድረግ በራሱ ታደርጋላችሁ? አሁን ለምናገር ይሄንን እንኳን አልሰራንም እስካሁን አልሰራንም። ያው ግን መጠነኛ የሆነ የማቴሪያል ድጋፍ እናደርጋለን። በከፍተኛ ትምህርት ተቋም ያሉን ልጆቻችንን ብዙዎቹ እንኳን በዛ ደረጃ ያሉት እንደ ኮምፒውተር የሚያስፈልጋቸው ላፕቶፕ፣ ዲጂታል ሪካርደር፣ ኬን የመሳሰሉትን ይፈልጋሉ። የብሬል ወረቀትና ስሌት፣ ስታይለስ በተወሰነ መልኩ እናደርጋለን። እጥረት ኖሮብን ሳይሆን ብዙ እነሱ ትኩረት የሚያደርጉትም ከትምህርቱም ከብደት አኳያ የላፕቶፕ ድጋፍ እናደርግላቸዋለን። እናንተስ እንዴት ነው ድጋፉን ታገኛላችሁ? በዚህ በአካል ጉዳተኞች ዙሪያ ሲሰሩ ሀገር ውስጥ ያለው እንቅስቃሴ ለእናንተ የሚደረግላችሁ ድጋፍ ምን ይመስላል? እንግዲህ እስካሁን ድረስ ባለው ከውጭ ነው ድጋፍ የምናገኘው። ስተርሊንግ ፋውንዴሽን የተባለ ድርጅት ነው ጠቅላላ ወጫችንን እየሸፈነ ያለው። በሀገር ውስጥ ግን የምንፈልገው ነገር አለ። በዚህ አጋጣሚ እስከዳር አመሰግናለሁ ይህን ጥያቄ ስላነሳሽ። መንግስት የቤት መስሪያ
ቦታ ቢያመቻችልን የራሳችንን መስሪያ ቦታ ገንብተን በርካታ አይነ ስውራንን መቀበል እንዲሁም ደግሞ በርካታ የሙያ ስልጠና የሚፈልጉ አካል ጉዳተኛ ሴቶችን አሰልጥነን ወደ ስራ ማስገባት እንፈልጋለን እና በዚህ ረገድ ጥያቄ ያቀርበናል። ጥያቄያችን እንግዲህ ጥሩ ተስፋ ተሰጥቶናል። ይሄ ቢሳካልን የራሳችንን ቤት ገንብተን ሰፋ አድርገን ሰርተን ብዙ ህፃናት ትምህርት የሚፈልጉ ህፃናትን ወደ ተቋማችን አምጥተን ማስተማርና አምራች ዜጎች ማድረግ እንፈልጋለን። አሁን ላይ ይሄን እዚህ ላይ አጠናክራችሁ እየሰራችሁ ነው? አዎ በተደጋጋሚ እንግዲህ ከንቲባ ቢሮ እየሄድን እየጠየቅን ነው። ተስፋ ሰጥተውናል፣ ይሳካልናል የሚል እምነት አለን። አሁን ላይ ቢሮአችሁ የት ነው? ቢሮአችን አቤም ሆቴል ከካራሎ ሁለተኛ ደረጃ ትምህርት ቤት ፊት ለፊት ነው። ቦታው አክሰሰብል ነው? ሌሎች አካል ጉዳተኞች በማንኛውም ሰዓት መምጣት መግባት ይችላሉ? እሱን ታሳቢ ያደረገ ነው ወይ ማለቴ ነው? እንግዲህ ይሄም አንድ ችግር ነው። በአጋጣሚ ቤቱ ቆንጆ ነው። አካባቢው የሀገራችንን መንገድ የምታውቂው ነው። ለዊልቸር አይመችም። ክራንች ተጠቃሚዎች ግን መጥተው ስልጠና እየወሰዱ በሰለጠኑት ሙያ ስራ ላይ ተሰማርተው ታገኛለሽ በእኛ ድጋፍ። ግን ይህንን ያህል ምቹ ነው የምትይው አይደለም። ከሞላ ጎደል ግን ጥሩ ነው ማለት እንችላለን። አይነ ስውራን ማህበር ጋርስ እንዴት ነው ተቀራርቦ የመስራቱ ነገር አለ? እንዳልኩሽ ነው ብቻ ተሄዶ የትም አይደረስም። የግዴታ በተለይኛ አካል ጉዳተኞች እርስ በርሳችን ተደጋግፈን ስናታይ ህብረተሰቡም ያግዘናል። ዶነሮችም ወደኛ መጥተው ሊያግዙን ይችላሉና ከአይነ ስውራን ብሔራዊ ማህበር ጋር የምንሰራው ነገር ምንድነው? መጽሐፍቶችን ቴክስት ቡኮችን በማተም እገዛ ያደርጉልናል። እንዲሁም ደግሞ የልምድ ለውጥም አለን። እነሱ ጋር አይነ ስውራን ትምህርት ቤቶች አሉ፣ 2 አሉ። በአሁን ጊዜ አንድ ነው የወላይታ አይነ ስውራን ትምህርት ቤት አለ። ባኮ ቀረ እንዴ? ባኮ ኢናብ የሚያስተዳድረው አይመስለኝም። እና ወላይታ አለ። ከነሱ ጋር ልምድ ለውጥ በማድረግ እንዲሁም ደግሞ አብሮ በመወያየት እኛ እትመት ክፍል የለንም። ቴክስት ቡክ እነሱ ናቸው የሚያትሙልን። የተለያዩ በኦዲዮ የተዘጋጁ የመማሪያ መጽሐፍትንም እንደዚህ አዘጋጅተው ይሰጡናልና ተደጋግፈን ነው የምንኖረው። ልክ ነው የምንሰራው። ልክ ነው። ወደፊት የታቀዱ ነገሮች ምንድናቸው? እንግዲህ እንዳልኩሽ ወደፊት ድርጅቱን ማስፋት እንፈልጋለን። ድርጅቱን በጣም አስፍተን በተወሰነ መልኩ ከመንግስትም ጋር መንግስታዊ ካልሆኑ ድርጅቶች ጋር ከማህበራት ጋር አብረን እጅ ለእጅ ተያይዘን በስፋት የሀገራችንን ችግር ለመፍታት እቅዳለን። በክፍለ ከተሞችም ደረጃ ከከተማው ወጣን ብሎ በክልል ደረጃ ተቋሙን የማስፋፋት አላማ አለን። አሁን ካላችሁበት ተቋማችሁ የፍኖተ ተሐድሶ የአካል ጉዳተኞች ማህበር ምን አይነት ቢሆን ነው የተሻለ የሚሆነው? በምን አይነት ደረጃ ቢሆን ነው ከአሁን ካለበት ይበልጥ በርካታ አካል ጉዳተኞችን ማገዝ ይችላል ተብሎ የሚታሰበው? አዎ እንግዲህ አሁን እየሰራን ያለነው ለማሳያ ያህል ነው። ሌሎች ድርጅቶችም የኛን አርአያ ተከትለው እንዲሰሩ ምሳሌ ለመሆን ያህል ነው። ብዙ ሄድን ማለት አንችልም። አባይም በጭልፋ ባዩ ወደፊት ግን በስፋት እንዳልኩሽ አሁን ለምሳሌ በሀገራችን ደረጃ የሙያ ስልጠና ለአይነ ስውራን የለም ማለት ትችያለሽ። ከ50 60 አመታት በፊት የነበረው ስጋጃ መስራት ብሮሽና መንጣፍ እንዲሞላ የመሳሰሉት ናቸው። ከዛ የዘለለ ግን የሙያ ስልጠና ተሰጥቷቸው አይነ ስውራን እንዲ በየጎዳናው መታያቸው ከዛ ከጎዳና ህይወት ተላቀው አምራች ዜጎች እንዲሆኑ እንፈልጋለን። ለዛ ደግሞ ጥሩ ማዕከል ማቋቋም እንፈልጋለን። በጥናት የተደገፈ ዛሬም ትላንትናም ከዛ በፊትም አይነ ስውራን የትምህርት እድል ያላገኙ ጎልማሶች በእጅ ስራ ነው። የእጅ ስራው አይነት ደግሞ አድካሚ አትራፊ ያልሆነ ስራ ነው። ያ እንዲቀር እንፈልጋለን። ያንን መቅረፍ እንፈልጋለን። ከመንግስት
ከሙያና ቴክኒክ ትምህርት ቤት ጋር ሆነ ነው የተቋም ጋር ሆነ ያ ችግር መፈታት አለበት። ልክ ነው። እስቲ ማስተላለፍ ፈልጊው መልእክት ካለ እንዲሁም ደግሞ መንገር የቀረኝ ሀሳብ ይሄ ነው የምትዩ የቀሩ ነገሮች ካሉ ወይ ደግሞ ትኩረት ተሰጥቶት በዚህ ጉዳይ ላይ ነው መሆን ያለበት የምትዩ ነገር ካለ? እንግዲህ መጀመሪያ እንደ መንግስት አመስጋኝ ነኝ። ምክንያቱም መንግስት ፖሊሲዎችን በመቅረጽ ስትራቴጂዎችን በመደብ ህጎችን ከማውጣት አኳያ ብዙ በርካታ ስራዎችን ሰርቷል። ይሄ በራሱ አንድ መልካም ነገር ነው። ለተግባራዊነቱ ደግሞ እንደ ተቋማት እንደ ህብረተሰብ መሄድ ያለብን ይመስለኛል። በዚህ ረገድ ህብረተሰቡንም እንደዚሁ ከትላንትና ዛሬ የተሻለ ግንዛቤ ያለ ሚዲያውም ጥሩ እየሰራ ነው። ለዚህም ይመስለኛል ብዙ ለውጦችንም እኔ ከነበርኩበት ጊዜ አሁን የተሻለ ለውጥ አለ በህብረተሰቡ ዘንድ። ጥሩ ስለ አካል ጉዳተኞች ግንዛቤ አለ። አሁን በየስብሰባው ቀደም ሲል አካል ጉዳተኞች ብቻ ነበር ስለ አካል ጉዳተኞች የምናወራው። አሁን ግን ሌላውም ህብረተሰብ የአካል ጉዳተኞች ጉዳይ የራሴ ጉዳይ ነው እያለ ይሄ ቢደረግ ሲሰማ በጣም ደስ ይለኛል። ይሄም ህብረተሰባችን ድሮም መልካም ህዝብ ነው። ሃይማኖቱም እምነቱም ይሄ ማተብ የሚባል አይደል ባህሉም ጥሩ ነው። በጎ ማድረግን ይወዳል። ጥሩ እሴት ያለው ህብረተሰብ ነው። ያ እንዲበረታታ መልእክት ማስተላለፍ ፈልጋለሁ። ሌላው እንግዲህ የአካል ጉዳተኞች ችግር ላንቺ አልነግርሽም 1 2 3 የሚባል አይደለም። አሁን በርካታ ችግሮች አሉ። ወደፊት እንግዲህ በሂደት ይፈታሉ ብለው የሚል ሐሳብ ነው ያለኝ። እንግዲህ ወደፊት ደግሞ በዚህ ዙሪያ ምናወራው ይኖራል ብዬ አስባለሁ። ብዙ የሚስተካከሉ ነገሮች አሉ። ሌላው አጋዦቻችንን ማመስገን ወዳለሁ። ቢሰሙም ባይሰሙም ስተርሊንግ ፋውንዴሽን የገንዘብ ድጋፍ ባያደርግልን ኖሮ ይሄንን ያህል መስራት አንችልም ነበር። እና ስተርሊንግ ፋውንዴሽን ኢንጌጅን አፍሪካ ከሀገር ውስጥም ኢትዮጵያ አየር መንገድ ሌሎችም እገዛ ያደርጉልናል። ትምህርት ቤቶች በራሳቸው የሚያደርጉት እገዛ እኮ ጥሩ ነው። ስፔሻል ኒድ ክላሶች በጣም ጥሩ እየሰሩ ነው። እና እኔ በአጠቃላይ በሀገራችን አካል ጉዳተኞችን በሚመለከት የሚደረጉ እንቅስቃሴዎችን አመስጋኞች ነኝ። ምክንያቱም ቀደም ሲል የነበረውን ስለማቅ ማለት ነው። እኔ ያለፍኩበት ዘመን በጣም አባጣ ጎርባጣ ምቹ ያልሆነ በአካል ጉዳቴ እንድሸማቀቅ የሚያደርገኝ ነበረ። አሁን ግን ያ ሁኔታ የለም ማለት ይችላል። ስለኔ ነው ማወራው። ግን ሌሎች እንደውም የፀሐይ ብርሃን ሳያገኙ በየጓዳው ቤት የተዘጋባቸው አያሌ ናቸው። የትምህርት እድል ሳያገኙ በየቤቱ የቀሩ ብዙ ናቸው። ሌሎች ደግሞ ከጊዜ በኋላ አካል ጉዳት የደረሰባቸው ጎልማሶች እንዲሁ በየቤቱ በያልጋው የቀሩ አሉ። ብዙ መስራት ይጠበቅብናል። እንደ ሀገር እንደ ህብረተሰብ እንደ ግለሰብ ሁላችንም ከሰራን ሀገራችን ማታድግበት ምክንያት የለም። ሀገር ደግሞ አደገች ሊባል የሚችለው ሁሉንም የህብረተሰብ ክፍል ያካተተ ሲሆን ነው። ይሄንን ነው የምለው እስከዳር። በአጠቃላይ ለእናንተም ለኢትዮጵያ ብሮድካስት ኮርፖሬሽን ወደኛ መጥቶ ደውሎ እባክሽ እስቲ እናናግሪ ስላላችሁኝ እጅግ በጣም ነው በራሴና በማህበራዊ ስም እንዲሁም በተጠቃሚዎች ስም ማመስገን እወዳለሁ። እኔም በጣም አመሰግናለሁ። ዜራ ያክብርልን። ፕሮግራማችን እንግዲህ ተከታተላችሁትን ይመስል ነበር። የወይንሸት በላይ ጋር ነበር ቆይታ ያደረግነው። የፍኖተ ተሐድሶ የአካል ጉዳተኞች ማህበር መስራችና ስራ አስኪያጅ ናት። ከሷ ጋር አብረን ቆይታ አድርገን ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ